ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዘመቻ አንድነት አራተኛ ቀኑ ላይ ይገኛል። በተለያዩ የአማራ ክልል አካባቢዎች በአራተኛ ቀኑም በርካታ አውደ ውጊያዎች መደረጋቸውን ነው መረጃዎች የሚያመለክቱት። ከየቀጠናው የደረሰንን መረጃ በመሰብሰብ የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደተለመደው ዛሬም በተለያዩ የአማራ ክልል አካባቢዎች አውደ ውጊያዎቹ ተጠናክረው እንደቀጠሉ ይገኛሉ። አንዳንድ አዳዲስ መረጃዎችም አሉ። ለማንኛውም እስቲ በዛሬው ዕለት ካለው እንነሳና በእጅ ምን ይገኛል? አመሰግናለሁ መሳይ። እንደተባለው ያው በሚያስደንቅና በሚያስገርም ፍጥነት እና በሙሉ ወኔ የአማራ ክልል በአራቱም ግዛቶች የፋኖ አደረጃጀቶች እየወሰዱት ያለው ሙሉ በሙሉ የማጥቃት እንቅስቃሴ አሁንም ዛሬ ለአራተኛ ቀን ተጠናክሮ ቀጥሏል። ይሄ በሽምቅ ውጊያ ታሪክ ገና አንድ አመት ጨርሶ ሁለተኛ አመቱን ያልደፈነው የፋኖ ኃይል በህዝብ ተሸፍኖ የህዝብ ድጋፍ እያገኘ ከመከላከል ወደ ማጥቃት ተሸጋግሮ በርካታ የክልሉ ከተሞችን የመንግስት የጸጥታ ኃይሎች ምሽግ ሰርተው ኮንክሪት ምሽግ ሰርተው ጥቃት እየፈጸሙባት የነበረውን አብዛኛውን ወታደራዊ ቦታዎች ላይ ከፍተኛ ጥቃት እየፈጸመ ነው። የመንግስት ኃይልም እውነት ለመናገር በዚህ አራት ቀን ውስጥ ውልቅልቁ ነው የወጣው። ከፍተኛ ጉዳት ደርሶበታል። አመራሮቹ ምንም እንኳን ማመን ቢሳናቸውም ነገር ግን አሁን በመሬት ላይ ያለው እውነት ምንድነው? የመከላከያ ሰራዊቱ ሞራሉ ሙሉ በሙሉ ወድቆ ውልቅልቁ ወጥቶ መሸሸጊያ አጥቶ ወደ ከተሞች እየፈረጠጠ ውጊያን በፍጹም በማይፈልግበት ደረጃ ላይ ደርሷል። በዚህም ለአራተኛ ጊዜ በተደረገ ውጊያ በተለይ በዋናነት ዛሬ በጎጃም አውደ ውጊያዎች አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በሰራዊት አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ችሏል። በከተማዋ የነበረው የጠላት ኃይል አብዛኛው ሲደመሰስ የተረፈው ቻይና ካምፕ ወዳለው ኮንክሪት ምሽግ ውስጥ ገብቶ ራሱን ለማትረፍ ችሏል። ኮሎኔል ታደሰ ሙሉነ ብርጌድና ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ዳጊ ከተማ ላይ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ችለዋል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውደ ውጊያው ሞርተርና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላትን መግቢያ መውጫ ያሳጣ ውጊያ ነበር ማለት ይቻላል። በዚህ አውደ ውጊያም የአገዛዙ ጦር ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅሟል። ገብርኤልና ሚካኤል ቤተክርስቲያናትን ምሽግ በማድረግ ራሱን አካባቢውን ፋኖ በመቆጣጠሩ ጠላት ከቤተክርስቲያን ቅጥር ግቢ ውስጥ ብቻ ይገኛል። በአውደ ውጊያው ሁለቱ ክፍለ ጦሮች ብዙ የአገዛዙ ጦር ኃይልን መደምሰስና ቁስለኛ ማድረግ ችለዋል። በተጨማሪም በገርጨጭ ከተማ በተደረገ ውጊያ የኮሎኔል ታደሰ ሙሉነ ብርጌድ በከተማዋ ዙሪያ ከበባ በማድረግ በአብይ አህመድ ጦር ላይ ከባድ የማጥቃት እንቅስቃሴ ሲያካሂድ ውሏል። ሌላው ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ ኮርክ ከተማ ላይ ደፈጣ በመጣል 3 ሚኒሻዎችን መደምሰስ የተቻለ ሲሆን በርካቶች ደግሞ ቁስለኛ ማድረግ ችሏል። ሌላው በባህር ዳር ከተማ የአንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን በባህር ዳር ከተማ በመግባት የቀበሌ 8 ኮሚኒቲ ፖሊሲንግ ዋና አዛዥ የነበረው ምክትል ሳጅን ጌታቸው በቀለን እርምጃ በመውሰድ ችሏል። ይህን ተከትሎ ዛሬ ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአብዛኛው የባህር ዳር ከተማ መኖሪያ ቤት ላይ ከፍተኛ ቁጥር ያለው የፖሊስና የሚኒሻ አባላት እንዲሁም የአድማ ብተና ኃይሎች በከተሞች ከፍተኛ ፍተሻ ሲያደርጉ እንደዋለ የደረሰኝ መረጃ ያመላክታል። ሌላው በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚኒሻና አድማ ብተና ሲደመሰስ አይናቸው ያዩ 2 ሚኒሻዎች የ8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን ተቀላቅለዋል። ከአሁን ቀን በአካባቢው 27 ሚኒሻ በአንድ ቀን ከድቶ ፋኖን መቀላቀሉን ልብ ይሏል። በደጀን ወረዳ የሚገኙ የሚኒሻና አድማ ብተና አባላት ወገናችን በድሮንና ከባድ መሳሪያ ማለቁ ሳያንስ የኑሮ ውድነቱ ህዝባችንን እያሰቃየ ከናንተ ጋር አንሰራም በማለታቸው የተበሳጩ ሌሎቹ የወታደራዊ አመራሮች ከፍተኛ የሆነ የእርስ በርስ ውጊያ አድርገው ከ4 በላይ ጠላት እንደሞተና ከ5 ብለዋል የአካባቢው ምንጮቻችን። የአብይ አህመድ ሰራዊት እየከዳ እርስ በርሱም እየተታኮሰ
ከፍ ሲልም በፋኖ እየተደመሰሰ ማለቁንና የቀሩትም የመንፈስ ጭንቀት ውስጥ መሆናቸውን በተለያዩ አውደ ውጊያዎች እጃቸውን የሰጡ የጦሩ አባላት እየተናገሩ ይገኛሉ። ስለሆነም የአማራ ሕዝብ የጀመርከውን የዘመቻ አንድነት ለማጠናከር እጅ ላይ ባለው እና አቅም በፈቀደ መጠን የፋኖ ኃይሎችን በመቀላቀል እገዛ እንድታደርግ በማለት ጥሪ አስተላልፈዋል። ዘመቻውም እንደሚቀጥል አያይዘው ገልጸዋል። እንደው ጎጃምን በተመለከተ እንግዲህ ጎንደር ጎጃም በሰፊው ዘመቻ አንድነት ኦፕሬሽን ተጋድሎ ከሚካሄድባቸው አካባቢዎች የሚጠቀስ ነው። እንግዲህ ዋና ከተማው ባህር ዳር ነው። የአማራ ክልል መቀመጫ በሆነችው ባህር ዳር ዙሪያውን የአማራ ፋኖ በጎጃም አንደኛ ክፍለ ጦር የሚያደርገው እንቅስቃሴ የከተማዋን አጠቃላይ ሁኔታ የሚወስን ነው። በቀጣይ አገዛዙም እንደ ልቡ እንደ አብይ አህመድ እንደሚያደርጉት እየገቡ በከፍተኛ አጀብ የሚወጡበት ሁኔታም ከዚህ በኋላ የሚኖር አይመስልም። ምክንያቱም ከተማዋን በከፍተኛ ቀለበት ውስጥ አስገብተዋል። እንደምንሰማው ከሆነ የአረጋ ከበደ አስተዳደርም ምናልባት በስልጣን ለመቀጠል ፍላጎት እንደሌለው ነው የሚነገረውና ከዚህ አንጻር በጎጃም ያለው አጠቃላይ የተጋድሎ ሁኔታ ትኩረት ተሰጥቶታል። ምን ማለት ይቻላል? አብዛኛው የጎጃም ከተሞች አሁን በተለይ በዋና አስፓልት ደውሚውን በደብረ ማርቆስ አድርጎ በፍኖተ ሰላም አድርጎ በመራይ አድርጎ ባህር ዳር የሚገባው መንገድ ላይ ከፍተኛ ውጊያ ከተደረገበት በኋላ አብዛኛዎቹ የወረዳ ከተሞችና በወረዳ ዙሪያ ያሉ ታዳጊ ከተሞች ላይ መንግስት ተሸንፎ ከተሞችን ለቆ እየወጣ ነው የሚገኘው። በቅርብ ርቀት ላይም የዞን ከተሞች ላይ እንዲሁ በነፃነት የሚንቀሳቀስበት እድል አላገኘም። እንዲሁ በኮንክሪት ምሽግ ውስጥ ራሱን ደብቆ እየተከላከለ ነው የሚገኘው። አልፎ ተርፎ አሁን በባህር ዳር እንግዲህ ምናልባት አካባቢውን በደንብ ስለማታውቀው ካልሆነ በስተቀር መራይ ማለት ባህር ዳር ማለት፣ አዴት ማለት ባህር ዳር ማለት ነው። መሸንቲ ማለት ባህር ዳር ማለት። በባህር ዳር ዙሪያ ያሉ ከተሞች ላይ የፋኖ ኃይሎች ኃይላቸውን አጠናክረው ወደ ባህር ዳር ከተማ ኦፕሬሽን ለማድረግ ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። አሁን ትልቁ የገጠማቸው ችግር ምንድነው? ለምሳሌ ጎጃም አካባቢ በዛሬው ዕለት በተደረገ ውጊያ የፋኖ ኃይሎች ከፍተኛ ጥቃት በሰነዘሩበት አካባቢ ሲሸሽ የነበረው ኃይል ለእርሻ አገልግሎት ሲሄዱ የነበሩ ከሰከላና ቲሊሊ አካባቢ የቀን ስራ ለመስራት እንቅስቃሴ ሲያደርጉ የነበሩ አርሶ አደሮች በጥይት ብቻ ሳይሆን የመታቸው በአዛው ሳንጃ ሁለመናቸውን ገነጣጥሎ ለቀብር እንዳይመቹ ማንነታቸው እንዳይለዩ አድርጎ ነው የሸሸው። ይሄንን ድርጊትን ባህር ዳር ከተማ ላይ የፋኖ ኃይሎች በኦፕሬሽን ቢገቡ የሚያስቀራቸው ኃይል ይኖራል የሚል እምነት የለኝም። ለዛም ነው የከተማ አስተዳደሩም ይሁን የክልሉ መስተዳደር የፖለቲካ አመራሮች ከወታደራዊ ምሽጎች በተለይ በዋናነት መኮድና አየር ኃይል ታጅበው ለ2 ሰዓትም ይሁን ለ1 ሰዓት ቢሮ ከገቡ በኋላ ምንም አይነት የህዝብ አገልግሎት እንዳይሰጡ ተደርገው የፖለቲካና ወታደራዊ ስራቸውን ጨርሰው ወደ ምሽጋቸው ወደ መኮድ አካባቢ የሚሄዱት አሁን እንግዲህ 2 ወይም 3 ኪሎ ሜትር ርቀት ላይ ያለ ቦታ ስለሆነ ምናልባትም በትናንትናው ዕለት እንደዘገብነው በትልልቅ መሳሪያዎች በቡድን መሳሪያዎች በሞርተርና በድሽቃ መኮድና ኤርፖርት አካባቢ ድብደባ እንደፈጸመ የፋኖ ኃይሎች በዘገባዎቻቸው ላይ አስገንዝበዋል። ይሄን በተመለከተ እንዳሉት ለነሱ መልቀቅ ነው የሚሻላቸው። ተጨማሪ ታሪካዊ ስህተት ከመፈጸማቸው በፊት አሁንም ተሸንፈናል ብለው የፖለቲካ አመራሩ ህዝባቸውን ከሚያስፈጁ ስልጣናቸውን መልቀቅ የተሻለ እድል ይፈጥርላቸዋል የመኖር እንጂ አያመልጧትም። ህዝብን አስፈጅተው አገርን አዋርደው የአማራን ህዝብ አሳልፈው ለቀን ጅብ አሳልፈው ሰጠው እነሱ በስልጣን ቤተሰቦቻቸው በድሎት የሚኖሩበት ዘመን ያበቃ ይመስለኛል። መሳይ እንግዲህ ወደ ጎንደር እንሻገር። ጎንደር በሮይተርስም በተለያዩ የውጭ መገናኛ ብዙሃንም የጎንደርን ውሎ በተመለከተ ሌላውንም የአማራ ክልል ወቅታዊ የተጋድሎ እንቅስቃሴን በተመለከተ ዘገባ እየተሰራ ነው። አሁን የፋኖ ስም ከምን ጊዜውም በላይ ከፍ ብሎ እየመጣ ያለ ይመስላል። የአብይ አህመድ አስተዳደርም ያው ካወጣው መግለጫ ተነስተን ስንረዳው በአማራ ክልል ከፍተኛ የሆነ ወታደራዊ ሽንፈት እንደገጠመው ነው። ወደ ኋላ ላይ እናነሳዋለን። እስቲ ጎንደር ምንድን ነው ያለው በአራተኛ ቀን? መሳይ የጎንደሩ የወታደራዊ እንቅስቃሴ ከጎጃሙ ጋር በጣም የሚስተካከልና በአንዳንድ ቦታዎች ላይም የአገዛዝ ኃይል በጣም በከፍተኛ ደረጃ ያስጨነቀ እየታየ የመጣ ከቀን ወደ ቀን ከሰዓት ሰዓት ከፍተኛ የውጊያ ቀጠናዎችን አስፍቶ ማጥቃት እያካሄደ ነው የሚገኘው። ምናልባት አሁን በዝርዝር ምጠቅስል ቦታ ላይ እንግዲህ ወደ ጎንደር ከተማ እየተጠጋ ነው የሚገኘው። በተለይ በዛሬው ዕለት የአማራ ፋኖ በጎንደር በተለይ በዋናነት ጎንደር የበጋሻው ክፍለ ጦር ባደረገው የማጥቃት እንቅስቃሴ በተለይ ደግሞ በጎንደር ዙሪያ ወረዳ በጸዳ ከተማ በተለይ በከተማዋ የጎንደር ዩኒቨርሲቲ ጸዳ ካምፓስ ይገኛል።
በከተማው የሚገኘው ፖሊስ ጣቢያ አካባቢ ሰፍሮ በነበረው የጠላት ኃይል ላይ በተደረገ ውጊያ በአገዛዙ ጦር ላይ ከባድ ጉዳት ደርሷል። በዚህም ከ63 በላይ የመከላከያ ሰራዊት አባላት ሲደመሰሱ 42ቱን ለማቁሰል ተችሏል። በተጨማሪም ይህን ተከትሎ በጎንደርና አዘዞ በሚገኘው አየር ማረፊያና አዘዞ ወታደራዊ ማዝዣ ጣቢያ ላይ ከባድ ስጋት እንደተፈጠረ ተመላክቷል። በትናንትናው ዕለት እንዲሁ ቆላድባ አካባቢ በተደረገው ውጊያ የቆላድባንና የአካባቢው የነበረውን የመከላከያ ሰራዊት አባላት ሸሽቶ ተመቶ ወደ ጎንደር ከተማ ከገባ በኋላ በዚህ በአዲስ አበባ ሐሙሲትን አካባቢ የፋኖ ኃይሎች መቆጣጠራቸውና ወደ ጎንደርና ወደ አየር ማረፊያው መጠጋት መቻላቸው በጎንደር ከተማ በዚህ ሰዓት ከባድ ጭንቀት ተፈጥሮበታል ያገዛዙ ኃይል። እንዲሁም በማዕከላዊ አርማጭሆ ዛሬ ማለዳ ላይ ፍርሻድ ከተማ ላይ በተደረገ የደፈጣ ጥቃት ኮሎኔል ጃዋር የተባለ አዋጊ ለጥቂት ያመለጠ ቢሆንም አጃቢዎቹ ሙሉ በሙሉ ተደምሰዋል። ይህ ኮሎኔል ከዚህ በፊት መሳይ እንደሚታወሰው በደቡብ ጎንደር የዛሬ ዓመት አካባቢ የ12ኛ ክፍል ተማሪዎች ከጋይንት አካባቢ ወደ ደብረታቦር ዩኒቨርሲቲ ገብተው መግቢያ ፈተና ወይም የማትሪክ ፈተናን ተፈትነው ከጨረሱ በኋላ ወደ አገራቸው ወደ ጋይንት ሊመለሱ ሲሉ በወታደራዊ አጀብ በአንድ መኪና ሴቶችን ብቻ ጭኖ በመውሰድ ላይ በሚገኘው የቴክኒክና ሙያ ማሰልጠኛ ተቋም ላይ በግድ አስገብቶ እሱን ጨምሮ ተባባሪ የሆኑ የመከላከያ ሰራዊት አባላት በእህቶቻችንና ገና አድገው ባልጨረሱ 18 ዓመት ባልሞላቸው ሴት እህቶቻችን ላይ ደፈራ በመፈጸም ከፍተኛ የማዋረድ ስራ የሰራና በደቡብ ጎንደር አካባቢ ከፍተኛ ሰብአዊ ጥሰት ሲፈጽም በሲቪሊያን ላይ ሰብአዊ ጥሰት ሲፈጽም የነበረው ኮሎኔል ዛሬ በአርማጭሆ አካባቢ ማዕረግ ተሰጥቶት ክፍለ ጦር እንዲመራ ተደርጎ እንቅስቃሴ ሲያደርግ የአርማጭሆ ጀግኖች አድብተው ሊመቱት ሲሉ አምልጦ ወደ ከተማ ገብቷል። ነገር ግን ሙሉ በሙሉ አጃቢዎች ሊደመሰሱ ችለዋል። እንደዚሁም ከጎንደር በጋሻው ክፍለ ጦር የተወጣጣ ሻለቆች በማዕከላዊ ጎንደር ባደረጉት ከባድ ትንቅንቅ ምዕራብ በለሳን፣ ወራህላን እና አርቢት የሚባሉ ከተሞችን ከአገዛዙ ጦር ሙሉ በሙሉ ነፃ ማውጣት ችለዋል። በአጠቃላይ ዛሬ በተደረገው ውጊያ በዘመቻ አንድነት እስከ ምሽቱ 12 ሰዓት ድረስ በዘመቻ አንድነት የተመዘገበው ውጤት በቁጥራዊ አሃዛዊ መረጃዎችን ለመግለጽ ሞክራለሁ። በአጠቃላይ በጎንደር አካባቢ በዛሬው ዕለት ብቻ በ72 አውደ ውጊያዎች ላይ ውጊያ ሲደረግ ውሏል። ሙሉ በሙሉ ማጥቃቱ የተደረገው በጎንደር ፋኖዎች ነው። የአማራ ፋኖ አንድነት በጎንደር የተደረገ የማጥቃት እንቅስቃሴ ነው። በ72 አካባቢዎች ላይ ተደርጓል። በዚህም መሰረት በጠላት ላይ ሰብአዊ ክሳራው 655 የተደመሰሰ የመከላከያ ሰራዊት አባላት አጠቃላይ የጥምር ጦር አባላት ማለት ይቀላል 215 የቆሰለ 99 የተማረከ 64 በምህረት የገባ 86 የከዳ ወይም የኮበለለ ቁሳዊ ክሳራ በተመለከተ 289 የነፍስ ወከፍና የጦር መሳሪያ የተማረከ ሲሆን 8 የቡድን መሳሪያዎች ብሬንና ስናይፐርን ጨምሮ ማለት ነው 215 ቦምቦች ተማርከዋል። ከ3500 በላይ ተተኳሽ ጥይቶች ተገኝተዋል። 4 አይኮም ወታደራዊ መገናኛ ሬዲዮኖች እንዲሁ ተማርከዋል። ከ5 ኩንታል በላይ ልዩ ልዩ የሰራዊት ስንቅ ተማርኳል። 1 ተሽከርካሪ ጉዳት ደርሶበታል። 14 የነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የሚኒሻ አባላቶቹ ወደ የቤታቸው እንደኮበለሉና በኋላ እንደ ፋኖ ሪፖርት እንዳደረጉ ለማወቅ ተችሏል። የጸጥታና የመረጃ የፖለቲካ አመራሮች አስተባባሪዎች 27 ተደምስሰዋል። 3 የቆሰለ 55 የተማረከ በቁጥጥር ስር የገባ በዘመቻ አንድነት ነፃ የወጡ የወረዳ ከተሞች ደግሞ አነስተኛ ከተሞች ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 23 ከጠላት ነፃ ወጥተዋል። 6 ዋና ዋና አውራ ጎዳናዎች እንቅስቃሴያቸውን እንዲቋረጥ አድርገዋል። ገዢ መሪዎችን ተቆጣጥረዋል። 102 እስረኞችን ከእስር አስፈትተዋል። በተለያዩ አካባቢዎች ማለት ነው። 3 ወረዳዎች ከ25 ቀበሌዎች በላይ የጠላት መዋቅር ፈርሶ የወገን መዋቅር እየተተካ ይገኛል። በልዩ ልዩ ቦታዎች ከ10,000 በላይ ነፃ ከወጡ ህዝቦቻቸው ጋር የህዝባዊ ውይይትና መልሶ ማደራጀት እየተከናወነ እንደሆነ ለማወቅ ተችሏል። ህዝቡም ዘመቻውን አንድነትን ሙሉ በሙሉ እየደገፈ እንደሆነ ከህዝብ ግብረ መልስ እያገኙ መሆኑን ለማወቅ ተችሏል። በወገን የደረሰ ሰብአዊ ቁሳዊ ጉዳት ያለ ቢሆንም ከደረሰው ከመከላከያ ሰራዊት አጠቃላይ ከአብይ አህመድ ሰራዊት ጋር እየተደረገ ያለው ውጊያ 2% በንጽጽር በሬሽዮ 2% አካባቢ የመከላከያ የፋኖ ኃይሎች ጉዳት ሲደርስባቸው ከሰራዊቱ አንጻር ደግሞ 100% 2% ሬሽዮ እንደሆነ የደረሰኝ መረጃ
ያመላክታል። መሳይ እንግዲህ ወደ ወሎ እናመራለን። በወሎም እንደዚሁ በተመሳሳይ የሉና ትግሉ ተጠናክሮ የቀጠለ መሆኑን ነው የተረዳ ነው። ከዚህ ባሻገርም የአማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮርም ወቅቱን አስመልክቶ አጭር ማሳሰቢያ መግለጫም ሰጥቷል። እስቲ ወሎ ያለውን ሁኔታ ባጭሩ አስቃኝን። የአማራ ፋኖ በወሎ ዛሬ 4ኛ ቀኑን በያዘው የዘመቻ አንድነት ምዕራብ ወሎ ኮር ኢንጂነር ደሳለኝ ክፍለ ጦር ዛሬ መጋቢት 13 2017 ዓ.ም በርካታ ያገዛዙ ጦር ሰራዊት በመደምሰስ ታላቅ ድል ተጎናጽፏል። ከመካነ ሰላም ወደ ቢሊ አንድ ፓትሮል ሙሉ ጭኖ ወደ ቢሊ ሲሮጥ የነበረው አደሬ ቆቦ የተባለ ቦታ ላይ ከጠዋቱ 5 ሰዓት የወገን ኃይል ባደረገው ደፈጣ ሙሉ በሙሉ አንድም ኃይል ሳያመልጥ ቁስለኛና ምርኮኛ አድርጓል። ኢንጂነር ደሳለኝ አሰፋ ክፍለ ጦር ባደረጉት ከባድ ደፈጣም አንድ ፓትሮል የጠላት ሰራዊት ሙሉ በሙሉ የተደመሰሰ ሲሆን ፓትሮሉ ላይ የነበረ ጠላት 10 ሲሞቱ 5 ቁስለኛ ሆነዋል። በተጋድለው አንድ የቡድን መሳሪያ 10 ክላሽንኮቭ እና በርካታ ተተኳሽ ጭምር መማረክ ተችሏል። በተመሳሳይ ከመቅደላ ወደ መካነ ሰላም ሚኒሻ ጭኖ ሲሄድ የነበረ አምቡላንስ ደብረ ማርያም ሲደርስ የወገን ኃይል በፈጸመው የደፈጣ ጥቃት 3 ሚኒሻ ከባድ ቁስለኛና አንድ የአድማ ብተና ከፍተኛ አመራር በሞትና ሕይወት መካከል ይገኛል። የአገዛዙ ጦር ሰራዊት በደረሰበት ከባድ ሽንፈት ምክንያት መካነ ሰላም ከተማ አንድ ንጹህ በግፍ ገሎ ረሽኗል። ዘመቻ አንድነት በወሎ ግንባር የአማራ ፋኖ በወሎ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር የሺ ሁሴን ጅብሪ ብርጌድ በመቅደዳ ወረዳ በኮሬብና ደብረ ዘይት ከተሞች ከመጋቢት 6 እስከ መጋቢት 13 ዓመተ ምህረት 2017 ዓመተ ምህረት ድረስ ግዙፍ በተባለ ዘመቻ የብርጌድ ሁሉም ሻለቆችና ህዝባችን የተሳተፉበት ሲሆን በዚህ ዘመቻ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በደብረ ዘይት ከተማ ያለውን የመከላከያ ምሽግ በመቆጣጠር የጠላትን አልባሳት ሎጂስቲክስ እና የተለያዩ ቁሳቁሶችን መጠቀምና ማውደም ተችሏል። በዚህም 45 ኪሎ ሜትሮችን በሚሸፍኑ የአንድ ሳምንት ውጊያ ጠላት ለረጅም ወራት ተቆጣጥሮ ህዝባችንን ሲዘርፍ ሲደፍር የነበረውን ሲተማመንበት የነበረውን በኮሬብ 2ኛ ደረጃ ትምህርት ቤት ያለውን ምሽግ በመስበር በተወሰደበት ማጥቃት ጠላት እግሬ አውጭኝ ብሎ ወደ መጣበት ሲሸሽ ጀግኖቹ ኮሬብ ከተማን ሙሉ በሙሉ ከጠላት ማጽዳት ችለዋል። ከኮሬብ አጠገብ የምትገኘው ደብረ ዘይት ከተማ 95% በእጅ አስገብቶ አሁንም ከባድ ትንቅንቅ ላይ እንደሚገኝ ለማወቅ ተችሏል። በውጊያው የጠላት ዲሽቃ ተኳሽን ጨምሮ በግምት ከ30 በላይ ሙትና ከ11 በላይ ቁስለኛ ማድረግ ተችሏል። በተጨማሪም ይመር መኮንን የተባለ እጅግ አስቸጋሪ የነበረ የደህንነት አባል በተደጋጋሚ በሀገር ሽማግሌ፣ በሃይማኖት አባት በስልክ ሲመከርም ሊሰማ ባለመቻሉ እርምጃ ተወስዶበታል። በተጋድሎ ከጠላት 7 ክላሽን ከ500 በላይ ተተኳሽ ማርከናል ሲሉ የአማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪ ብርጌድ ቃል አቀባይ አሳውቀውናል። በመጨረሻም ከአማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮር የተሰጠ ማሳሰቢያ አለ። በወሎ አካባቢ የሚንቀሳቀሱ የሚኒሻ አባላት፣ የአድማ ብተና አባላት እንዲሁም የፖሊስ አባላት ከመከላከያ ሰራዊቱ ጋር አብራችሁ የወጋችሁ ህዝባችሁን አታሰቃዩ በማለት ይሄንን ጥሪ ተላልፎ ከመከላከያ ሰራዊቱ ጋር አብሮ ህዝባችንን እየወጋ የሚቀጥል ካለ ድምሰሳ የሚደረግበት መሆኑንና የህዝባችንን ስቃይና በደል ተገንዝቦ ምህረት የሚጠይቅና ከኛ ጋር መታገል ለሚፈልግ ዋስትና መስጠት እንችላለን ሲሉ ማሳሰቢያውን ሰጥተዋል። ይሄንን ተላልፎ የሚገኝ ማንኛውም ታጣቂ ኃይል ግን ከመከላከያ ሰራዊቱ ጋር እኩል በጠላትነት ተፈርጆ እርምጃ እንደሚወሰድበት አብረው ማሳሰቢያቸውን መስጠታቸውን ያገኘነው መረጃ ያመላክታል። በጣም ነው የማመሰግነው። እንግዲህ ሸዋ ያለውን በተመለከተ መረጃው አልደረሰልንም። በሚቀጥሉት ሰዓታት እንደሚመጣ ተስፋ እናደርጋለን። ሸዋም በተመሳሳይ የሉና ተጋድሎ ተጠናክሮ ቀጥሏል። ያለውን ሁኔታ ሰብስበው መረጃውን እስኪልኩልን ድረስ ለዛሬ በሶስቱ ቀጠናዎች ያሉትን ነው ለማቅረብ የሞከር ነው። እንደው በአጠቃላይ እንደምንሰማው ከሆነ አገዛዙ ከፍተኛ የሆነ መረበሽ ውስጥ ነው ያለው። በአማራ ክልል ሰራዊቱ እየፈታ ነው፣ ሰራዊቱ እየተበተነ ነው። ከዚህ በኋላ ቆሞ ሊዋጋ የሚችል እንደማይኖር ነው ከውስጥም የራሳቸው ሰዎች በሰፊው ያነሱ የሚገኙት። ስለዚህ በአማራ ክልል የሚካሄደው ተጋድሎ ሌላ ሰበብ የጦስ ዶሮ የሚያስፈልገው አይደለም። ከዚህ በኋላ ምናልባትም አብይ አህመድ ምርጫው ምን ሊሆን እንደሚችል ተሰብስቦ ውሳኔ ላይ ይደርሳል ተብሎ ነው የሚጠበቀው። እስቲ በመጨረሻ ምን ማለት ይቻላል? በተለይ
የመከላከያ ሰራዊቱ በሰጠው መግለጫ ሰበብ አድርጎ የጠቀሰው የጀነራል ምግበ ኃይሌን ስም ጠቅሶ የአማራ ፋኖ ገዛ የሚያደርግለት እና ያደራጀ ወደ አማራ ክልል ውስጥ እያስገባ ጥቃት እየፈጸመ ያለው እሱ ነው በማለት የተናገረውን ነገር ዛሬ የአማራ ፋኖ በጎጃም እዝ ዋና ሰብሳቢ ዘመነ ካሴ ተገቢና ተስተካካይ ምላሽ ሰጥቶታል። እኛ ማንም እየደገፈን አይደለም። ትጥቃችን ከሰራዊቱ በነጠቅ ነው። ቀለባችን ህዝቡ ስለሚደግፈን፣ ምሽጋችን መሬቱ፣ እውቀታችን ደግሞ መከራና ስቃይ የደረሰበት የአማራ ህዝብ በግፉ በደረሰበት ግፍ አማካኝነት አይኑን ጨፍኖ ወደ ውጊያ የገባበት እንጂ አስተማሪም ወቃሽም መካሪም በጀት መዳቢም አስፈልገንም። ይህንን የአማራን ህዝብ የናቀ መግለጫ በተመለከተ በጣም የሚያረካ መልስ ሰጥቶታልኝ። በአጠቃላይ ግን በአማራ ክልል እየተደረገ ያለው ውጊያ የሀገሪቱን በጀት ሙሉ በሙሉ አዙሮ ወደ ሰራዊቱ እንዲገባ በማድረግ አጠቃላይ የትኩረት አቅጣጫውን ወደ አማራ ክልል በማድረግ የስራ አስፈጻሚው የቀን ተቀን ስብሰባ እና ውይይት የአማራ ክልልን ጦርነት እንዴት እናሸንፍ ማለት በርካታ ወራቶችን ያሳለፈ ጭቅጭቅና ክርክር ያደርጉም በጀቱን ጨርሶ ሰራዊቱ ሞራሉ ተጎድቶ ተበታትኖ እየታረዘ እየተራበ የሚተኩሰው አጥቶ በግፍና በስቃይ ያለ ሰራዊት ያሸንፋል ተብሎ ስለማይታሰብ ከወዲሁ ጥንቃቄ አድርጎ የተረፈውን ሰራዊት ለቤተሰቦቹ እንዲተርፍ እንኳን ለማድረግ እጅ መስጠት እንዳለበት ነው እኔ ማሳሰብ የምፈልገው። በአጠቃላይ ግን የአማራ ክልል ውጊያ ምናልባትም በዚህ ከቀጠለ ነፃ የሚሆንበት ጊዜ ሩቅ እንዳልሆነ እንደው ማንም ወታደራዊ አዋቂ ያልሆነ ማንኛውም ሲቪል ኗሪ ሊገነዘበው እና ሊያየው የሚችል ድል እየተገኘ እንደሆነ ነው የሚታየኝ። መሳይ በጣም ነው ማመሰግነው። እንግዲህ አራተኛ ቀን ላይ ሆነን ያቀረብነው ሪፖርት ይሄንን ይመስላል። የሸዋን ሪፖርት እየጠበቅን ነው። የሸዋ እንደተገኘ በዜናም በሌላም ፕሮግራሞች ለመሸፈንና ለህዝቡ ለማቅረብ እንሞክራለን። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።